በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ። ወርሃ ሚያዝያ ቡሩክ መዓልቱ 13 ወምዝት ይትቤሰክ አማሚሩ ለሚያዝያ በዛቲ ዕለት አይረፈ አብ ቅዱስ አባ ስልዋኖስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የሚያዝያ ወር ቀኑ 13 ሰዓት ሲሆን ከዚህም በኋላ እየጨመረ ይሄዳል። ሚያዝያ 1 በዚህች ቀን የከበረ አባት አባ ስልዋኖስ አረፈ። ይህም አባት በአስቄጥስ ገዳም ከከበረ አባ መቃርስ ዘንድ በታናሽነቱ መነኮሰ። በጠባብ መንገድ ሁሉ ተጋደለ። በብዙ ጾምና ጸሎት በመትጋት በትሕትና በፍቅር ተወስኖ ኖረ። ታላቅ አባትም ሆነ። የክብር ባለቤት ጌታችንም አምላካዊ ራእይን ይገልጽለት ነበር። ድንቅ የሆኑ ነገሮችንም ይነግረዋል። ይህም እንዲህ ነው። በአንዲት ዕለት ልቡ ተመስጦ በምድር ላይ በግንባሩ ተደፍቶ ብዙ ጊዜ ቆየ። ከዚያም በኋላ ነቅቶ ራሱን ቀና አደረገ። ከእርሱ ዘንድ ያሉ ወንድሞች መነኮሳትን በእርሱ ላይ የደረሰበትን ይነግራቸው ዘንድ ለመኑት። ዝም ብሎ መሪር ለቅሶ ያለቅሳል እንጂ ሊነግራቸውም አልወደደም። ከእርሱ የሆነውን ያስረዳቸው ዘንድ ግድ ባሉት ጊዜ እንዲህ አላቸው። ተድላ ወዳለበት ገነት አውጥተውኝ በዚያ የጻድቃንን መኖሪያ አየሁ፣ ደግሞም የሥቃይንም ቦታ ጭምር። ሁለተኛም ብዙዎች መነኮሳት ወደ ገሃነም፣ ብዙዎች ምእመናንም ወደ መንግሥተ ሰማያት ሲወስዷቸው አየሁ። እንግዲህ እኔ ለነፍሴ የማላለቅስ ለምንድን ነው አላቸው። ከዚያች ቀን ጀምሮ በኋላ ወደ ዘላለም ጨለማ ሊወስደኝ ዛሬ የዚህን የኃላፊውን ዓለም ብርሃን ማየት አልሻም እያለ ፊቱን በቆቡ ሸፍኖ የሚያለቅስም ሆነ። ይህም አባት በመንፈሳዊ ሥራ የተጠመደ ሆነ። ደቀ መዛሙርቱም ለምግባቸው የሚሆን ሥራን ከመስራት እንዳያቋርጡ ከዕለት ምግባቸው የሚተርፈውንም እንዲመጸውቱ ያዝዛቸዋል። በአንዲት ቀንም አንድ ታካች የሆነ መነኮስ ወደ እርሱ መጣ። ሽማግሌውን አባትና ደቀ መዛሙርቱን ሲሰሩ አይቶ ለኃላፊ ምግብ ትሰራላችሁ፣ ትደክማላችሁ። የዘላለም ሕይወት ለሚሆን ምግብ ስሩ፣ ድከሙ እንጂ ይህ በከበረ ወንጌል የተጻፈ አይደለምን? ማርያምም የማይቀሟትን በጎ ዕድል ትምህርትን እንደመረጠች ብሎ ጠቀሰ። ሽማግሌው አባ ስልዋኖስም እንዲህ ሲናገር በሰማው ጊዜ ደቀ መዝሙሩን እንዲህ ሲል አዘዘው። ይህ መነኮስ ከእንግዳ ማሰረፊያ ቤት አስገብተህ የሚያነበው መጽሐፍ ስጠው፣ በሩንም በላዩ ዝጋ፣ በእርሱም ዘንድ ለመብል የሚሆን ምንም አትተው። ረድኡም ሽማግሌው መምህሩ እንዳዘዘው አደረገ። 9 ሰዓት ሲሆን መነኮሳቱ ተሰበሰቡ። ከሽማግሌው አባትም ጋር ጸሎት አድርገው ምግባቸውን ተመገቡ። ያን እንግዳ መነኮስ ግን አልጠሩትም። እርሱም ቢጠሩኝ ብሎ ወደ ደጃፍ እየተመለከተ ይጠብቅ ነበር። በረሃብም በተቃጠለ ጊዜ ከበዓቱ ወጥቶ ወደ አባ ስልዋኖስ ሄዶ አባቴ ሆይ መነኮሳቱ እራታቸውን በሉን? አለው። ሽማግሌውም አዎን በሉ ብሎ መለሰለት። ሁለተኛውም ደግሞ እኔ እንግዳ ስሆን ለምን አልጠራችሁኝም? አለ። የከበረ አባት ስልዋኖስም አንተማ ሥጋዊ መብል የማትሻ መንፈሳዊ ሰው ነህ፣ በጎ ዕድልን ስለመረጥክ፣ እኛ ግን ሥጋውያን ሰዎች ለሥጋዊ መብል የምንሠራ የምንደክም ነን። ስለዚህም ለምግባችን የሚሆነውን በእጃችን እንሠራለን ብሎ መለሰለት። ያ መነኮስም በንግግሩ እንደበደለ አወቀ። አባ ስልዋኖስንም አባቴ ሆይ እኔ በድያለሁና ይቅር በለኝ ብሎ ሰገደለት። አባ ስልዋኖስም ማርታ በመስራት እንደደከመች እንድከም እንስራ፣ ከማርያ ይልቅ ማርታ የተዘጋጀች ሆናለችና ብሎ መለሰለት። ያ ታካች የነበረ መነኮስም በዚህ አባት ትምህርት ተመክሮ ተገስጾ ሁል ጊዜ የሚሰራና ከእርሱ የሚተርፈውንም ለድሆች የሚመጸውት ሆነ። ይህም አባት ስለ መንፈሳዊ ተጋድሎ ጥቅም ያላቸው ብዙ ድርሳናትንና ተግሳጻትን ደረሰ። ዕድሜውም በመልካም ሽምግልና በተፈጸመ ጊዜ የሚያርፍባትን ሰዓት እግዚአብሔር ነግሮት በእርሱ አቅራቢያ ያሉ መነኮሳትን ጠርቶ ከእርሳቸው በረከትን ተቀበለ። በጸሎታቸውም እንዲያስቡት ለመናቸው። እነርሱም በእግዚአብሔር ዘንድ እንዲያስባቸው ለመኑት። እርስ በርሳቸውም ተሰነባብተው በፍቅር በሰላም አረፈ። ጸሎቱ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለስልዋኖስ ቢጸ መላእክት ዘኮነ ፍትወተ ዓለም እምልቡ እስመ ተመነነ
እምአመ ርእየ ጽልመተ ኃጥአን ደይነ በቆብአ ርእሱ ገጾ ከደነ ህየንተ ዘበምድር ይርአይ በሰማይ ብርሃነ። በዚህችም ቀን ዳግም በላይኛው ግብፅ ያሉ አረቦች ተሰብስበው በአስቄጥስ ያሉ አድባራትንና ገዳማትን የአባ መቃርስንም ቤተ ክርስቲያን ከበቡ። በአድባራቱና በገዳማቱ ያለውንም ዕቃ ሁሉ ማረኩ። መነኮሳትም ተሰበሰቡ። በከበሩ አባቶችም ስም ወደ እግዚአብሔር በጸሎት ማለዱ። የክብር ባለቤት ጌታችን ኢየሱስ ክርስቶስም እነዚያን አረቦች አስደንግጦ አሳደዳቸው። ያን ጊዜም ማንም የተከተላቸው ሳይኖር ድል ሆነው ሸሹ። ከክብር ባለቤት ከጌታችን ኢየሱስ ክርስቶስ ኃይል በቀር ማንም የተከተላቸው ሳይኖር ነው። ይቅር ብሏቸዋልና ጌታችንን አመሰገኑት። ለእርሱም ክብር ምስጋና ገንዘቡ ይሁን ለዘላለሙ አሜን። ሰላም ለከሙ ለመቃሪው ስሉዱ በበአስማቲከሙ ለለአሃዱ ዘገበርክሙ ጸሎተ እንዘትትኤለዱ ከመ በድንጋጼ አረባውያን ተሰዱ ለቤተ ክርስቲያን ቅድስት ነዋያ ዘሄዱ። በዚህችም ቀን በእስክንድሪያ ከተማ የሚገኝ በግብፃውያን መጽሐፍ እንደተጻፈ በላይኛው ግብፅ ያለ ግብፃዊውም እንደጻፈ ለእንበረም ልጅ ለሙሴ ወንድም የሆነ የካህኑ አሮን የእረፍት መታሰቢያ ሆነ ይላሉ። በኦሪት መጽሐፍ የተጻፈው ግን እስራኤል ከግብፅ ከወጡ በሁለተኛው ወር በሦስተኛው ቀን አረፈ ይላሉ። ይኸውም ግንቦት 8 ነበር። የእስራኤል ወሮች በጨረቃ እየተቆጠሩ ዓመቱን ስለሚዞሩ በዚያች ዓመት ሚያዝያ 1 ቀን ሆኖ ስለተገኘ፣ በእኛ ዘንድ ግን የኦሪት ዘኍልቍ መጽሐፍ በ8ኛው ወር መባቻ ስለሚል መታሰቢያውን ነሐሴ 1 ቀን እናደርጋለን። ይህም ጻድቅ ሰው የነቢያት አለቃ የኦሪት ሕግ መምህር ለሆነ ለሙሴ ለነቢይትም ማርያምም ወንድም ነው። እነርሱ ከሌዊ ነገድ ናቸው። እግዚአብሔር በግብፅ ምድር ብዙ አስደናቂ ታምራትን በእጆቹ አደረገ። እግዚአብሔርም እነርሱንና ልጆቹን መርጦ ካህናቶቹ አድርጎ ከእስራኤል ልጆች ከገንዘባቸውና ከመሥዋዕታቸው አስራትን ሰጣቸው። የቆሬ ልጆችን በጠላትነት በተነሱበት ጊዜ እግዚአብሔር ፈርዶ አጠፋቸው። ምድርንም አዘዛት፣ አፏንም ከፍታ ዋጠቻቸው። በበጎ ተጋድሎና የኦሪትንም ሕግ በመጠበቅ እግዚአብሔርን ካገለገለ በኋላ የክብር ባለቤት ወደ ሆነ እግዚአብሔር ሄደ። ጸሎቱ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለአሮን ዘአሰርገወ በወርቁ እግዚአብሔር ሊቁ ለዝክረ ትእምርት ይኩን በይነ እበዩ ወጽድቁ ውህጠቶሙ ምድር እንዘ አፉሃ ታበቁ ሶበላይሌሁ ተንሥኡ ለቆሬ ደቂቁ። በዚህችም ዕለት ደግሞ ቅድስት በጥሮንያ አረፈች። ከአበከረዙንም ጋራ በሰማዕትነት የሞቱ የቅዱስ ዮስጦስና የሚስቱ መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 2 በዚህች ቀን የሐሊባ ሀገር ሰው የከበረ አባት ስምዖን አረፈ።